ስትተኛ ንቃ። በቃ መንቃት የክርስቲያን ነው፣ ማብራት ደግሞ እግዚአብሔር ነው። ሞኞች አትሁኑ። ዘመን ይሻሻላል ብለን ሞኞች አትሁኑ። እግዚአብሔር ያየውን ሳታዩ ዝም ብላችሁ በመኖር ሞኞች አትሁኑ። ጊዜያችሁን አትጨርሱ፣ አትድከሙ። እግዚአብሔር ለዘመኑ የሚናገረውን ለዘመኑ ያለውን ሐሳብ ለራሱ ያለው ለቤተሰቡ ያለውን ሐሳብ በጊዜው የተረዳ እና ያን ለመኖር የሚጥር ሰው የተባረከ ሰው ማለት እሱ ነው። እግዚአብሔርን ፍቃድ ብዙ ያልተረዳ ሰው ዘመኑ በሙከራ ያልቃል። ለሰው መልካም የምትመስል ጥሩ የምትመስል ቆንጆ የምትመስል መንገድና ሐሳብ አለች፣ ግን መጨረሻዋ ሞት ነው። ሊያናግረን ይፈልጋል፣ ሊመራን ይፈልጋል። በጣም ውስብስብ አይደለም፣ በጣም ረቂቅ አይደለም። ያ ድምፅ ነው ስለሌላውም ጉዳይ የሚያወራ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ክብር ለስሙ ይሆንለት። እግዚአብሔር ትልቅ ነው። እግዚአብሔር አምላካችን ፍጹም ትልቅ ነው። ጌታ ስሙ ይባረክ። ተነስተን ቆመን የእግዚአብሔርን ቃል ከኤፌሶን መልእክት ምዕራፍ 5 ላይ እናነብና እግዚአብሔር ያነቃናል፣ እግዚአብሔር ያበረታናል፣ እግዚአብሔር መንገድና አቅጣጫን ያሳየናል ብዬ አምናለሁ። ዛሬ በምንካፈለው የእግዚአብሔር ቃል ውስጥ ክብር ለመንፈስ ቅዱስ ይሁን። ከቁጥር 14 ጀምሮ አነብና እንጸልያለን። ስለዚህ አንተ ንቃ፣ ከሙታንም ተነሳ፣ ክርስቶስን ያበራልሃል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ባይሆን ትመላለሱ በጥንቃቄ ተጠባበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ አምላካችንንና አባታችንን ስለ ሁሉ አመስግኑ። ክብር ለኢየሱስ ክርስቶስ ይሁን። እንጸልያለን። እግዚአብሔር አምላካችንና መታመኛችን ሆይ እናመሰግናለን። ክብርና ገናንነት ታላቅነት ለስምህ ይሁን። ምሕረትህ በሕይወት ስላኖረን ደስ ብሎን እናመሰግናለን። አንተ ጌታችን ነህ፣ አንተ ንጉሳችን ነህ፣ አንተ መሪያችን ነህ። ታላቅ አምላክ እግዚአብሔር ሆይ በልጅህ በኢየሱስ ክርስቶስ በኩል አሁንም ብዙ ምስጋና፣ ብዙ አምልኮና ብዙ ክብር ለአንተ ይሆንልህ። እግዚአብሔር አምላካችን ሆይ ቅዱስ ቃልህን ገልጠናልና በዚህ ቅዱስ ቃል ውስጥ እያለፍክ እግዚአብሔር ሆይ አይኖቻችንን ለክብርህ ክፈት። እግዚአብሔር አምላካችን ሆይ መንገዳችንን ጥርት አድርገን እንድናይ በቅዱስ ቃል በኩል ወደኛ እንድትመጣ ኢየሱስ ስምን ጸልያለሁ። የእስራኤል ቅዱስ እግዚአብሔር ሆይ ሕዝብን የምትመራ የሕዝብ አለቃና ጌታ አንተ ነህና በኢየሱስ ክርስቶስ ስም እግዚአብሔር አምላካችን ሆይ ሁለንተናችንን ላንተ ሰጠን። አባት ሆይ እኔንም ይሄንንም ጉባኤ በኢየሱስ ክርስቶስ ስም በመንፈስ ቅዱስ አንተ ግዛ። በጌታችን በኢየሱስ ስም እግዚአብሔር አምላክ ይባርካችሁ። ተቀመጡ። ጥቂት ቃለው የእግዚአብሔርን ቃል ማካፍላችሁ እግዚአብሔር በዛ ውስጥ ደግሞ ለእያንዳንዳችን መልእክት አለው ሐሳብ አለው ብዬ ፍጹም አምናለሁ። በጣም እግዚአብሔር ያነቃው ሰው፣ እግዚአብሔር አይኑን የከፈተለት ሰው፣ እግዚአብሔር ያየውን እግዚአብሔር ያሰበውን ያወቀ የተረዳ እና ያን ለመኖር የሚጥር ሰው የተባረከ ሰው ማለት እሱ ነው። እግዚአብሔር አምላክ የተመሰገነ ይሁን እና እግዚአብሔር ለዘመኑ የሚናገረውን ለዘመኑ ያለውን ሐሳብ ለራሱ ያለው ለቤተሰቡ ያለውን ሐሳብ በጊዜው የተረዳ ያወቀ እሱ በእርግጥ የነቃ ሰው ነው፣ የተነቃቃ ሰው ነው እና ዝም ብሎ አሁን ሰሞኑን ባሉት አነቃቂዎች የተነቃቃ ሳይሆን በቃ በእግዚአብሔር መንፈስ ውስጥ የነቃ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ አሁን ባነበብኩት የእግዚአብሔር ቃል ውስጥ በጣም የሚገርመው ከዚህ ወደ ምዕራፍ 1 ላይ ስንሄድ ገና ሙታን በነበረን ጊዜ ገና በጨለማ በነበረን ጊዜ ከክርስቶስ ጋር ምን አለን? ሕይወትን ሰጠን ይላል። እግዚአብሔር አምላክ የተመሰገነ ይሁን እና ይሄ እዚህኛው ምዕራፍ 5 ላይ ደግሞ የእግዚአብሔር ቃል ሲነግረን ይመጣና አንተ የምትተኛ ንቅ። በፊት አየህ የሞተ ሰው አይነቃቃም። ኢየሱስ የእግዚአብሔር ልጅ ጌታ ነው። የሞተ ሰው በቃ ሕይወት ነው የሚያስፈልገው። ከተነሳ አይኖቹ ከበራ በኋላ
ክርስቶስ ኢየሱስ በህይወት ውስጥ ከገባ በኋላ ከዛ በዘመን መካከል በኑሮ ሲኖር ሲፈዝ ሲደክም ወይንም እግዚአብሔር ሐሳብ ርቆ ሲሄድ አንተ የምትተኛ ንቃ። እግዚአብሔር አምላክ የተመሰገነ ይሁን። በቃ መንቃት የክርስቲያን ነው፣ ማብራት ደግሞ እግዚአብሔር ነው። ክብር ለኢየሱስ ክርስቶስ ይሁን። አንድ ሰው አይነ ስውር የነበረ ሰው ቢፈወስ አይኖቹ በእግዚአብሔር ተአምርና ኃይል ቢበሩ በጣም ሴሌብሬት ያደርጋል አይደል? በጣም እግዚአብሔርን ይባርካል፣ ደስ እንሰኛለን፣ በጣም እንገረማለን፣ በጣም እንደነቃለን። አይኖቹ በሩ፣ እሱ ያመሰግናል፣ አመስግኖ አይጠግብም። እኛም አውርተን አጠግብም፣ አመስግነን አንጠግብም፣ እንደዛው ማለት ነው። እግዚአብሔር አምላክ ይመስገን። ግን ያ የሴሌብሬሽን ታይም ያልቅና በዛ በተከፈተለት አይነ መንቀሳቀስ መቻል አለበት። እግዚአብሔር አምላክ ይመስገን። ቀጥሎ ያለው ስቴፕ በበራለት አይኑ ተገለጠለት። ከዚህ በፊት አያይም ነበረ። ከዚህ በፊት የሚረግጠውን አያቅም ነበረ። ከዚህ በፊት ወዴት እንደሚሄድ አያቅም ነበረ። ከዚህ በፊት ሰው ነበር የሚመራው። ከዚህ በፊት የሚያደርገው እንቅስቃሴ ሁሉ ውስን ነበረ። አሁን ግን እግዚአብሔር አይኖቹን ከፍቶለታልና የሚቀጥለው ስቴፕ መሄድ አለበት፣ መራመድ አለበት። እግዚአብሔር አምላክ ይመስገን። ከዚህ በፊት ያሉ ምዕራፎች እንደሱ ነው ያሉ። እግዚአብሔርን እናመስግን፣ በጸጋ አድኖናል፣ የኛ ስራ አይደለም፣ የእግዚአብሔር ጸጋ ነው። ሴሌብሬት አድርጉ፣ እግዚአብሔርን አመስግኑ፣ እግዚአብሔርን ባርኩ። በጣም በድቅድቅ ጨለማ የነበረው ህዝብ ብርሃን ነው ያየው። የእግዚአብሔር ሰላም፣ የእግዚአብሔር ፍቅር፣ የእግዚአብሔር በረከት ነው ወደ ውስጡ የገባው። ህይወት ተሰጥቶታል እና አመስግኑ ይልና ወደዚህ ምዕራፎች ውስጥ ስንገባ አሁን የእግዚአብሔር ሐሳብና ፍቃድ አውቃችሁ በቃ ኑሩ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወደዛ ውስጥ ያልገባ ከሆነ፣ ወደዛ ውስጥ ያልተሻገረ ከሆነ፣ ወደዛ ውስጥ ያልሆነ ከሆነ ሊሚትድ ይሆናል በረከቱ። ኢየሱስ የእግዚአብሔር ጌታ ነው። ከግብፅ የወጣው ህዝብ መውጣቱ ብቻ በራሱ በቂ አይደለም። ከዛ በኋላ የሚሄድበትን መንገድ ይዞ እየገሰገሰ እግዚአብሔር ያየለት ጋር ደርሶ መጨበጥ መያዝ ያስፈልገዋል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው የእግዚአብሔር ቃል በዚህ በኤፌሶን ምዕራፍ 5 ላይ አንተ የምትተኛ ንቃ፣ ክርስቶስም ደግሞ ያበራልሃል ይልና ከዛ በጣም የሚያስገርመው ደግሞ ዘመኑ ክፉ ነው፣ ጊዜው ክፉ ነው፣ ቀኖቹ ክፉዎች ናቸው። ዘመኑን ዋጁ። እንዴት አርገን የቀን ክፉን፣ እንዴት አርገን የዘመን ክፉን፣ እንዴት አርገን አሁን ያለንበትን ሁኔታ ያለንበትን ነገር እንዴት አርገን ነው መቀየር የምንችለው? እንዴት አድርገን ነው ዊን አድርገን አይደል? እንግዲህ እኔ ከዚህ ከመጣ 1 ሳምንት ሆኖኛል። በጣም ከባድ የኑሮ ክብደት፣ የተለያየ ነገር ክብደት እንዳለ እሰማለሁ። ኢየሱስ የእግዚአብሔር ጌታ ነው። ዊን አድርጎ ግን ሰው እንዴት ነው የሚያሸንፈው? የሆነ ሁሉ ነገር ያለቀለት የተጠናቀቀለት ነገር ወደ እሱ ይመጣል። ቀኖች እየተሻሻሉ ይመጣሉ። አይመስለኝም። በዚህ ውስጥ የእግዚአብሔር ፍቃድ ምን እንደሆነ ሲረዳ የቀኑ ገዢ ይሆናል፣ የዘመኑ ገዢ ይሆናል። በሚያስጨንቀው ነገር ውስጥ ደስ የሚል አይታችኋል። ፎቅ ላይ እዚህም አለ ይሄ ሆኖ ኤግዚት የምትባል አንድ የምታበራ በር የምታሳያለች። ኢየሱስ የእግዚአብሔር ጌታ ነው። በቃ ምንም ለሀገር እንግዳ እንኳን ብትሆኑም፣ ለዛ ፎቅ እንግዳ እንኳን ብትሆኑም በቃ የሆነ ኤግዚትን ከተከተላችሁ ትወጣላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ምንም ዘመን ቢከፋ፣ ምንም ጊዜ ቢከፋ፣ ምንም አስቸጋሪ ሁኔታ ቢሆን፣ ፖለቲካ አስቸጋሪ ቢሆን፣ የሆነ ነገር አስቸጋሪ ቢሆን፣ በጣም የጭንቅ ዘመን፣ የጭንቅ ሰዓት፣ የጭንቅ ጊዜ ቢሆን ኤግዚትን ማየት የቻለ ሰው እግዚአብሔር አምላክ የተመሰገነ ይሁን። ያ ኤግዚት በተለይ በአደጋ ጊዜ ነው። በቃ መብራት አለችው፣ ይበራል። ኢቭን መብራት ቢጠፋ እንኳን እሱ የራሱ ቻርጅ ስለሚደረግ ይበራል። እሱን የተከተለ ይወጣል። እሱን የተከተለ ያመልጣል። እሱን የተከተለ ክብር ለእግዚአብሔር ለአምላካችን ይሁን፣ መላ አያጣም።
እግዚአብሔር አምላክ የተመሰገነ ይሁን። እንደዛ እያለ እየተናገረን ነው ያለው። ዘመኑን ዋጁ። የእግዚአብሔር ፍቃድ ምን እንደሆነ እወቁ። ሞኞች አትሁኑ። እግዚአብሔር አምላክ ይመስገን። በጣም ይገርመኛል። ሞኞች አትሁኑ። ምክንያቱም ዘመን ይሻሻላል ብለን ሞኞች አትሁኑ። እግዚአብሔር ያየውን ሳታዩ ዝም ብላችሁ በመኖር ሞኞች አትሁኑ። ጊዜያችሁን አትጨርሱ፣ አትድከሙ። ሞኝ የማይሆን ነገር ላይ ነው አይደል? ኢነርጂውን ይጨርሳል፣ ገንዘቡን ይጨርሳል፣ እድሜውን ይጨርሳል፣ ብዙ ነገሩን ይጨርሳል። የማይጠቅም ነገር ላይ፣ መዳረሻ ወደ ሌለው፣ ፍጻሜ ወደ ሌለው ነገር ላይ በጣም ብዙ ኢነርጂውን ይጨርሳል። እናንተ ግን ሞኞች አትሁኑ። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። በምዕራፍ 2 ላይ ስለ ቀድሞ አኗኗራችን ሲናገር በሁለት ፍቃድ ውስጥ የታሰርን ሰዎች ነበርን አይደለ? አንደኛ ከመዳናችን በፊት አሁን በአየሩ ላይ እንደሚሰራው የመንፈስ አለቃ ፈቃድ እኛ ዝም ብለን የምንኖር ይመስለን ነበር። ህይወት ዝም ብሎ ይመስለን ነበረ። ለካ ሳናቀው ፍቃዱን በአየር ላይ ያሉት መናፍስቶችን ፈቃድ እየኖርን ሐሳቡን እየፈጸምን እየተገበርን እያደረግን እንኖር ነበረ። ከዛ ደግሞ በኋላ በተጨማሪ የራሳችንን ፍቃድ ደስ ያሰኘንን ሰዎች ከሚያምራቸው ነገር ልባቸው መንፈሳቸው ከሚከጅለው ነገር ወደ ኋላ የማይሉበት ሀገር ነው ምንኖረው። ፍቃዳቸውን እስከ ጥግ ድረስ የሚያደርጉበት፣ ያሰቡትን ከማድረግ የማይቆሙበት፣ የማይከለከሉበት እና የሰው ፍቃድ በራሱ በጣም ደስ የማይል እንደሆነ የሚደብር እንደሆነ እነሱን ስናይ የእነሱን ህይወት ስናይ እማራለና እንደዚህ ነበር። ስለዚህ ሁል ጊዜ ፍቃድ ነው ማለት ነው የምንኖረው። እግዚአብሔርም ካዳነን በኋላ ከጠራን በኋላ መጥቶ እያለን ያለ ምንድን ነው? እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔርን ፍቃድ አውቀን እንድንኖር፣ የእግዚአብሔርን ሐሳብ አውቀን እንድንኖር፣ እግዚአብሔር ያየውን አይተን እግዚአብሔር ለኛ ያዘጋጀውን አውቀን ተረድተን እንድንኖር እግዚአብሔር አምላክ ይመስገን። ክብር ለኢየሱስ ክርስቶስ ይሁን። ሲሪየስ ነው ማለት ነው እግዚአብሔርን ነገር ማወቅ፣ የእግዚአብሔርን ሐሳብ። እግዚአብሔር ምንድነው የሚያስበው ስለኔ? ምን ላድርግ? ምን ልስራ? ምን ላገርግል? እንዴት ልውጣ? እንዴት ልግባ? በዚህ አስቸጋሪ ጊዜ ውስጥ በምን በኩል ልሽሎክ? ዝም ብዬ እንትናን ተከትዬ ዝም ብዬ ልውጣ ወይስ ዝም ብዬ የሆነ ነገር ልሞክር? እግዚአብሔርን ፍቃድ ብዙ ያልተረዳ ሰው ዘመኑ በሙከራ ያልቃል። ሞክራል። ሱቅ ሲከፈት ሱቅ ይከፍታል። አገልግሎት ሲጀመር አገልግሎት ያደርጋል። ውጪ መሄድ ሲጀመር ውጪ ይደበቅ። በሁሉ ነገር እየተከተለ ዘመኑ ያልቃል። እንደዛ እንዳይሆን ማለት ነው መጽሐፍ ቅዱስ ዛሬ እያወራን ያለው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔር አምላካችን ይመስገን። ወደ አንዳንድ ነጥቦቼ ከመግባቴ በፊት አንዳንድ ጊዜ ስለ እግዚአብሔር ፍቃድ ሰዎች ሲያስቡ እግዚአብሔር ፍቃድ፣ እግዚአብሔር ሐሳብ ብለን ስናስብ ወይ አንዳንድ ሰው በተለያየ አጋጣሚ ሲያወራ ስንሰማ በጣም አስጨናቂ፣ እግዚአብሔር ፍቃድ ከሆነ የሚያስጨንቅ፣ ለሰው የማይመች፣ ለሰው በቃ ብዙ ኮንፈርት የማይሰጥ። በአንድ ምሳሌ ይሄን ልንገራቸው። ሁለት እህትና ማቾች አሉ፣ በጌታ እህትና ማቾች የሆኑ እና አንደኛዋ እጮኛ ትይዛለች ወደ ከሌላ አገር ያለ ሰው እና እጮኝነቱ እየጠነከረ መጣና ልጁ ትኬት ቆርጦ ወደ እዚህ አገር ለመምጣት ሲል ሌላኛዋ ጓደኛዋ እንትላታለች፣ ይሄ ነገር እኮ ሲሪየስ እየሆነ ነው። አሁን ከመጣ ቤተሰብ ልታስተዋውቂ ነው፣ አሁን ከመጣ ቤተክርስቲያን ልታስተዋውቂ ነው እና ነገሩ እየከረረ መጣ። በስልክ ከማውራት መልእክቶችን ከመለዋወጥ ያለፈ እየገፋ ነው እና
በርግጥ የእግዚአብሔር ሐሳብ የእግዚአብሔር ፍቃድ መሆኑን በርግጥ እግዚአብሔር ያየው እንደሆነ ለምንድን ነው የማንጸልየው? ፓስተራችንም እንንገረውና እናማክረውና እንጸልይ ስትላት እንዲህ አለች፣ እንዴ ተይ ቢለኝስ አለች። እንጂ አሁን እግዚአብሔር ስንጸልይ አቁሚ ቢለኝስ? ምንድን ነው የሚመቸኝ ነገር አይመቸውም፣ ደስ የሚለኝ ነገር ደስ አይለውም፣ ሲያልፍልኝ አይወድም አይነት ነገር ነው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ሲያልፍልን የሚወድ አምላክ ነው። አሜን። ደስ እንዲያልፍልን ነው። እግዚአብሔር አምላክ የተመሰገነ ይሁን። በኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብን ያውቃል። እግዚአብሔር አምላክ የተመሰገነ ይሁን። ፍጻሜና ተስፋ ሰጥ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። የእግዚአብሔር ሐሳብ እንደውም ከሰው ለራሱ ከሚያስበው፣ ለራሱ ከሚመርጠው፣ ለራሱ ከሚፈልገው፣ ለራሱ ከሚመኘው የበለጠ ነው። እግዚአብሔር አምላክ የተመሰገነ ይሁን። በሌላ ስፍራ ለሰው መልካም የምትመስል ጥሩ የምትመስል ቆንጆ የምትመስል መንገድና ሐሳብ አለች፣ ግን መጨረሻዋ ሞት ነው ይላል። ለራሳችን አሪፍ እንመስላለን፣ እግዚአብሔር ደግሞ ለእኛ መልካም ያስባል። በቃ ሁሉን ነገር ከሱ ጥቅም አንጻር፣ ሁሉን ነገር ከሱ ምቾት አንጻር የማይ ይመስለናል። ነገር ግን እግዚአብሔር የሚያስበው ሐሳብ እኛ ከምናስበው ለራሳችን ፈጽሞ የበለጠ ነው። እግዚአብሔር አምላክ ይመስገን። እግዚአብሔር ሕዝቡን ሊመራ፣ እግዚአብሔር ሕዝቡን ወዳየለት ወዳሰበለት ሊያደርስ ሲፈልግ ለማወቅ ጥረት አናረግም፣ ለመቅረብ ጥረት አናረግም። ግን ዝም ብሎ በዘፈቀደ ስንኖር ግን እግዚአብሔር ዝም ብሎ እየመራን እንዲያደርሰን፣ ዝም ብሎ እየመራ ወደ አንድ ቦታ እንዲወስደን፣ ይሄ አንድ ነገር አውቶማቲክ ላይ አድርጋችሁ ለቃችሁት ዝም ብሎ እንዲሄድ፣ አይ እንደዛ አይነት አይደለም፣ ከሆነ የእግዚአብሔር ነው፣ ካልሆነ የእግዚአብሔር አይደለም ብለን እንድናስብ የምንደረገው የሚሆነው ማለት ነው። ምናልባት አንደኛ ሳሙኤል ላይ የእግዚአብሔር ታቦት ተማርኮ የአዛጦን ሰዎች ያደረጉት አይነት ማለት ነው። በዳጎን ቤት አስቀመጡት። የእግዚአብሔር ታቦት ዳጎንን ብቻ ሳይሆን አካባቢው ላይ ያሉትን ሰዎች ሁሉ በባጭ መታና ዝም ብለው ጠረጠሩ እና የወርቅ ቡችሎች ምናምን አደረጉ፣ በታቦቱ ላይ አደረጉ፣ እንስሳ ላይ አደረጉና ታቦቱን በዚህ ጋር ከሄደ ፍቃዱ ነው አሉ፣ በዚህ ጋር ካልሄደ ፍቃዱ አይደለም አሉ። እግዚአብሔር ልጆች እኛ በእንደዛ ጥርጣሬ እንድንመራ የእግዚአብሔር ሐሳብ አይደለም። እያወቀን ኮንሽስሊ እያወቀን ነው ሊመራን የሚፈልገው። እግዚአብሔር አምላክ እያወቅን እግዚአብሔር መሆኑን እየመራን ያለው እግዚአብሔር መሆኑን እያደረግን ያለነው የእግዚአብሔርን ፍቃድ መሆኑን እያወቅን፣ ለዚህ እኮ ነው ከመጀመሪያው መጨረሻውን ተናግሮ እግዚአብሔር ከዛ በኋላ አብሮን እኮ የሚሄደው ለዚህ ነው እኮ እያወቅን እንጂ በቃ ዝም ብሎ እንደ ፀሐይ እንዲያወጣን እንደ ጨረቃ እንዲያገባ እንደሱ አይደለም የእግዚአብሔር ሐሳብ ለኛ ለእግዚአብሔር ልጆች ማለት ነው። እግዚአብሔር አምላክ ይመስገን። ክብር ለኢየሱስ ክርስቶስ ይሁን። አንድ 4 ነጥብ ላስቀምጥና ጨርሳለሁ መልእክቴን። የእግዚአብሔርን ፍቃድ ልናውቅባቸው ልንረዳባቸው የምንችላቸው ነገሮች እንዴት አድርገን ነው? ጌታ ስሙ ይባረክ። የመጀመሪያው በጣም እንግዲህ ኢምፖርታንት እንደሆነ አውርተናል አይደል? የመጀመሪያው ወደ እግዚአብሔር መቅረብ። ጌታ ስሙ ይባረክ። ለእኔ ግን ወደ እግዚአብሔር መቅረብ፣ ጌታ ስሙ ይባረክ። መጀመሪያ ፍቃዱን ምን አለህ ሳይሆን ማነህ ይበልጣል። አሜን። ምን አላችሁ ከማለት አይደል? ሆቴል ምናምን ስንገባ ምን አላችሁ ይባላል አይደል? እግዚአብሔርን ምን አለህ ሳይሆን ዝም ብለን እንቅረበው ጌታን። የሩቅ አንሁን። በእግዚአብሔር መንግስት ውስጥ ሩቅ ቆመን የሚካሄደውን ምን እየተፈጠረ ነው አይነት ነገር ጥግ ጋ ቆመን አናጣራ፣ ጠጋ እንበል።
እግዚአብሔር አምላክ ይመስገን። ሙሴ የሚባል እግዚአብሔር ሰው እንደዛ ነው ያደረገው። ይሄንን እያየው ገረመኝ። እሱ አንድ ቁጥቋጦ አይቶ ነገር ግን በሳት ማትያያዝ ማትቃጠል ውስጧ ግን እሳት ያለ እና በጣም ልቡን ሳበው፣ ትኩረቱን ሳበው። ይሄ ነገር ጠጋ ብዬ ማየት አለብኝ። አሁን ደግሞ አንዳንዴ ሳይ ኢየሱስንም ያህል ጌታ ይዘን አውቀን ወደ እጅ ሳይሆን በልባችን ተከኖ ብዙም የማወቅ ፍላጎት የለንም። ጎዲፐር አንልም። እሱ ጋር እንዴት ኪሪየስ አንሆንም? ሞር ለማወቅ ኢየሱስን ሞር ለማወቅ እግዚአብሔርን የበለጠ ለማወቅ ኢየሱስ የእግዚአብሔር ጌታ ነው። የበለጠ ጠጋ በለ ማለት የበለጠ ወደ እግዚአብሔር ለመቅረብ በጣም ለምን የሩቅ ዘመድ እንደምንሆን አይገባኝም። ኢየሱስ የእግዚአብሔር ጌታ ነው። ሰው ቁጥቋጦ አይቶ ልቡ ከተነቃቃ ጎመን በጤና ብሎ ያልተመለሰ ሰው አይ ጠጋ ብዬ እዚችን ነገር መጨረሻማ አያለው ቁጥቋጦ ሲያዋራው ግድ የለም ጠብቃለሁ ማለት። ከዚህ በፊት እኮ ከቁጥቋጦ ውስጥ ሰው ድምጽ ሲሰማ ሰምቶ አያውቅም እኮ። የመጀመሪያ ነው። እኛም ራሱ ስናነብ የመጀመሪያ ነው ለኛም የመጀመሪያ። ግን አይ ከዚህ ነገር ውስጥ የሆነ ነገር ይወጣል ያለ ተጠጋ፣ ቀረበው፣ ሲያወራው ሰማው። ከዛ በኋላ ከዛ ቁጥቋጦ ውስጥ እግዚአብሔር ተናገረው። በጣም ጥሩ ከሚኖርበት ቦታ ላይ ወደ ሌላ ስፍራ እንደሚልከው እግዚአብሔር ተናገረው። ታውቃላችሁ ሙሴ የትዳር ችግር የለበትም፣ የልጅ ችግር የለበትም፣ የቋሚ ስራ ችግር የለበትም። ስራው ደግሞ ሴኪዩርድ ነው፣ ዘመዱ ጋር ነው የሚሰራው። እሱን ካፈናቀለ ገና የልጅ ልጆቹን ስለሚበድል አያፈናቅለውም። በጣም እንደዚህ አይነት ሴኪዩርድ የሆነ ስራ ራሱ የለም አይደለ? በጣም በቃ እርግጠኛ ነው፣ በስራ እርግጠኛ ነው፣ ቋሚ ነው፣ ፌል አያረግም። ልጆች አሉት፣ ትዳር አለው፣ ከጠላቱ ደግሞ አምልጧል፣ ስጋት የለበትም። የፈርዖን ያለበት አካባቢ ግን ስለተጠጋው ብቻ አወራው፣ ስለቀረበው አወራው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላካችን ትልቅ ነው። በግብፅ ያለውን ሕዝብ ታወጣ ዘንድ እልካለሁ ወደዛ አለው። እግዚአብሔር አምላክ ይመስገን። እልካለሁ። ለካ በግ ከመጠበቅ የተሻለ ነገር አለ ማለት ነው። እግዚአብሔር አምላክ ይመስገን። ከቋሚ ስራ የተሻለ ነገር አለ ማለት ነው። ለካ እሱ ኑሮዬ ካለው ነገር እግዚአብሔር ያየው በጣም ትልቅ ነው። ለካ እግዚአብሔር ያየው ለካ ድንቅ ነው። ሳኦልንም እንደዛ ነው ያለው አይደል? ና ዛሬ ወደ እኔ ቅረብ አለው ሳሙኤል። ና ከኔ ጋር እንብላ። እሱን አሁን አህዮቹን ተዋቸው፣ የእሱን ጉዳይ ተውና ና እኔ ጋር ቀረብ በለኝ፣ አውራኝ፣ ተጠጋኝ። ከዛ በኋላ ከአህያ የተሻለ ነገር አውራለሁ። እግዚአብሔር አምላክ የተመሰገነ ይሁን። ከቤት ከወጣበት ነገር የተሻለ ነገር አውራለሁ። ስለዚህ ሰው የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ ለመረዳት ከፈለገ ቲቪ መከታተል የለበትም። ዩቲዩብ መከታተል በጣም ላይኖርበት ይችላል። ኢየሱስ የእግዚአብሔር ልጅ። እናንተ እንኳን እንደዚህ አታረጉም፣ እኔ ያው ለምዶብኝ ነው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ወደ እግዚአብሔር መቅረብ ብለህ ጠጋ፣ ዝም ብለህ ሰፈሩ ዋል። ኢየሱስ የእግዚአብሔር ልጅ ጌታ ነው ማለት ያው ጊዜ ይኑረን ለጌታ ጊዜ ይኑረን፣ ሰዓት ይኑረን። ትንሽ ይሄ ጉጉት ኪዩሪዮሲቲ እሱ ነበር የጠፋኝ። ጉጉት ሞር የማወቅ የበለጠ አውቀዋለሁ ምናምን በጣም በእርግጠኛ ሆነን በቃ ሙሉ ለሙሉ እንደምናውቀው ቆጥረን አንመላለስ። እግዚአብሔር አምላክ ይመስገን። ጠጋ እንበል፣ እንጨምር፣
ከትላንቱ ይልቅ ለምን ያበራልናል። መንቃት የኛ ድርሻ ሲሆን ማብራት የሱ ድርሻ ነው። ጠጋ ስትለው ሊታወቅ የማይችለውን ረቂቅ የሆነውን ድንቅ የሆነውን ማንነቱን ያበራልናል። በዛ ማንነት ውስጥ ሐሳቡና ፍቃዱ ግልጽ ይሆናል ለኛ። እግዚአብሔር አምላክ ይመስገን። ክብር ለጌታ ለአምላካችን ይሁን። የእግዚአብሔር ሕዝብ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ነገር ሊረዳ ከሚችልበት ዋነኛ ምክንያቶች መንገዶች ነው እያወራው ያለሁት። እግዚአብሔር አምላክ ይመስገን። በተሰጠን በመንፈስ ቅዱስ ብዙ ዓመት ተንከራተትን፣ ብዙ ዓመት ተጎዳን፣ ብዙ ዓመት ግራ ተጋባን። ባይሰወይ ሲምፕል ነገር አይደለም። ስናቀውም ደግሞ ያለው ረፍት እንደዚህ የደህንነት አይነት ነው። እኔ እንደዛ ነው የገጠመኝ። በጣም ብዙ ነገር ከመሞከር ብዙ ነገር የሆንን ከሚመስለን ከዛ ነገር እርፍ ያደርገናል፣ ያሳርፈናል። እግዚአብሔር አምላክ የተመሰገነ ይሁን። መንፈስ ቅዱስ በዚህ ምድር ያለው በጣም እቺ ምድር ስለምትመችና ለእግዚአብሔር የምትመጥን ዓለም ስለሆነች ሳይሆን ከኛ ጋር ጉዳይ ስላለው ማለት ለኛ ብሎ ነው ያለው። እግዚአብሔር አምላክ ይመስገን። ለኛ ብሎ እንጂ እዚህ መሬት የምትባል ፕላኔት ላይ ያለው እኛ ስላለን ነው እንጂ ልጆቹ ስላሉ ነው እንጂ ሊመራን ስለሚፈልግ ነው እንጂ አቅጣጫና መንገድን ሊያሳየን ስለሚፈልግ ነው እንጂ ለሱ በጣም ጥሩ ቦታ ሆኖ አይደለም። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ቃል እግዚአብሔርን ሐሳብ እግዚአብሔርን ፍቃድ በሕይወታችን በዘመናችን ለመረዳት ምን ልማር፣ ምን ልስራ፣ ወዴት ልሂድ፣ ምን ላድርግ? አሁን በጣም የተወሳሰበ ነገር አለ። አሁን የሆነ ድብልቅልቅ ነገር ያለ ነገር አለ። በዛ ውስጥ ምንድን ነው? ብዙ ሰዎች አማካሪ አላቸው በዚህ ዘመን አይደለም? ያማክራቸዋል። በእኛም ሀገር በቃ እንደ አማካሪህ ነው እድገትህ። ቢዝነስህ የሚጠነክረው እንደ አማካሪ ነው። አሪፍ አማካሪ ካለ ያድጋል። አሪፍ አድቫይዘር ካለ ትምህርት ቤት ውስጥ በቃ ትደርሳለህ። እግዚአብሔር አምላክ ይመስገን። መንፈስ ቅዱስ በዚህ ጋር እያለ ሊያማክረን ነው እዚህ ያለው። በጣም ልዩ መንፈሳዊ ሰው፣ በቃ ልዩ ቅባት፣ ልዩ የሆነ በቃ እንደዚህ የሚያነቃንቅ እንትን አያስፈልገንም። የዳንን መሆን ብቻ ነው የሚያስፈልገን። ክርስቶስ ኢየሱስን አውቀን ተቀብለን የምንኖር ሁላችን መንፈስ ቅዱስ በልባችን አለ። በጎቼ ድምፄ ይሰማሉ አይደለ? ደግሞ ይከተሉኛል። በግ ብቻ መሆን ነው የሚያስፈልገን። እኔ እንደዚህ ነበር። እንዴት አድርገው ነው አሁን የሆነ ሰዎች መልእክት ሲናገሩ እንዴት ሰምተው ነው? እንዴት አውቀው ነው? በምን አይነት መልኩ እያወራቸው ነው እግዚአብሔር ብዬ አስብ ነበረ። ክብር ለኢየሱስ ክርስቶስ ይሁን። ብዙ ጥቅስ ሳናቅ መጽሐፍ ቅዱስ 66 ይሁን 13 ሳናቅ ጌታ ኢየሱስ ክርስቶስን ስንቀበል እንደ ዳንን ብንሞት ቀጥታ ከእሱ ጋር እንደምንሆን የሆነ እርግጠኝነት በልባችን ውስጥ ነበር። እኔ አላቅም 66 ይሁን ምን ይሁን አላቅም ነበር። ይሄኛውን እውቀት ሳውቅ መዳኔን እርግጠኛ ስሆን የሚገርም አውቄ ተረጥቀምሼ የማላቀውን አዲስ ረፍትና ሰላም ስቀበል የዘላለም ሕይወት እንዳለኝ ሰማይ ቤት እንዳለኝ እግዚአብሔር አምላኬ እንደሆነና አባቴ እንደሆነ ስረዳ መጽሐፍ ቅዱስ ስንት ክፍል እንዳለው አላቅም ነበር። ስለዚህ ያ ድምፅ ነው ስለ ሌላውም ጉዳይ የሚያወራን። አሁን ምናልባት በዚህ ጉባኤ ውስጥ
በተለያየ ጉዳይ የተጨነቅን የተለያየ ይሄ ቀዳዳ እየፈለግን ያለን ሰዎች ኖረዋለን። መውጫ ቤት በኩል ልሽሎክ ቤት በኩል አሁን ከከበበኝ ነገር ካለውበት ነገር የሆነ ካለው ነገር ቤት በኩል ልውጣ ብለን የምናስብ ሰዎች ልንኖር እንችላለን። ኢየሱስ የእግዚአብሔር ጌታ ነው። ዝም ብለን በጨዋታ መሃል ሞቅ ብሎን በጣም ስንስት እንዲደብረን ውስጣችን ክፍት እንዲለው የሚያደርገው እሱ መንፈስ ቅዱስ ነው። እሱኑ ድምፅ ነው መልሰን መስማት ያለብን። እግዚአብሔር አምላክ የተመሰገነ። በጣም ውስብስብ አይደለም። ውስብስብ የሚያደርጉብን ምናልባት ሁል ጊዜ እነሱ ጋር እንድንሄድ የሚፈልጉ ሰዎች ሊሆኑ ይችላሉ። ጉዳይ ሲገጥምናና መንፈስ ቅዱስ የሚለውን እነግርሃለሁ የሚሉን ሰዎች ሊሆኑ ይችላሉ። እናንተ እንኳን እንደዚህ አይደላችሁም። ኢየሱስ የእግዚአብሔር ጌታ ነው። ግን ውስብስብ አይደለም። አንዳንድ ጊዜ ዝም ብለን እንዲህ ስንገልጥ ማንም በሌለበት ደስ አይልም፣ ልክ አይደለም የሚለው ያ መንፈስ ለመክሰስ ለመውቀስ የተቀመጠ መንፈስ አይደለም። ኢየሱስ የእግዚአብሔር ጌታ ነው። ከክፉ መንገድ እየመለሰ ወደ እውነተኛው ብርሃን ወደ እውነተኛው መንገድ ሊመራን ነው። ስለዚህ መስማት ስንፈልግ ጊዜ እንስጠው። አሁን የምር ጊዜ እንስጠው ለመንፈስ ቅዱስ። የእግዚአብሔር ልጆች በቃ ጊዜ እንስጠው ለመንፈስ ቅዱስ። ሊያወራን ይፈልጋል፣ ሊያናግረን ይፈልጋል፣ ሊመራን ይፈልጋል። በጣም ውስብስብ አይደለም፣ በጣም ረቂቅ አይደለም። ኢየሱስ የእግዚአብሔር ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። እንድንቀርበው እንድናዋራው እንዲላሉ አድቫንቴጅ እንድናረግ መንፈስ ከሌላቸው ሰዎች ይልቅ እኛ የታደልነን። እግዚአብሔር አምላክ ይመስገን። በመላ ከሚንቀሳቀሱ በመላ ከሚኖሩ ይልቅ እኛ የታደልነን። ስለዚህ መንፈስ ቅዱስን አድቫንቴጅ እንዳርግ እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ይመስገን። አሁን እየተናገርኩ ያለሁት ምናልባት ለዚህ ጉባኤ በጣም ማይነር የሆነ ነገር ሊሆን ይችላል። ግን በጣም በእርግጠኝነት የሆኑን ሰዎች እንደሚጠቅም ዛሬ እርግጠኛ ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ሌላኛው መገለጥ የእግዚአብሔር ፍቃድ የእግዚአብሔር ሐሳብ የሚገኝበት ሌላኛው መንገድ ቅዱስ ቃሉ ነው። እግዚአብሔር አምላክ ይመስገን። የእግዚአብሔር ልጆች ከምንም ጊዜ በላይ የቃሉ ዘመዶች፣ የቃሉ ጓደኞች። እኔ ይህንን በቤተ ክርስቲያን አሁን ባለሁበት የተረዳሁት ጀመርን በአመት መጽሐፍ ቅዱስን አንብቦ መጨረስ ጀመርንና አንዳንድ የመጽሐፍ ቅዱስ ክፍሎች እንዳሉ ማያውቁ ጥቂቶች አይደሉም። እንዳሉ ራሱ ኤግዚስት ማድረጋቸውን እና ቴክስት ላይ በሚገቡ ጥቅሶች ብቻ ነው ፈታ ብለው የኖሩ ያሉት። ኢየሱስ የእግዚአብሔር ጌታ ነው። አሁንም አይምሯችንን በዛ ሴታፕ እየተሰራለት ነውና በጣም አጫጭር ቪዲዮ በጣም አጫጭር መልእክት ምናምን እየለመድን ስለመጣን አይምሯችን በዛ እየሰለጠነ ነው። ባይዘው እየሰለጠነ ነው። በደንብ እየሰለጠንን ነው። ረጅም ነገር እንዲደክምህ፣ እንዲሰለችህ፣ እንዲመርህ፣ ትዕግስት እንዳይኖርህ ቁጭ ብለህ መጽሐፍ በቃ ዝም ብለህ ቶሎ ገለጥ እና 2 ሰዓት ተቀምጠህ ምንም አታውቅም። የሚገርመው 2 ሰዓት ቁጭ ብለህ ስንጨርስ የምናሰላስለው አንድም ነገር የለም እና ጊዜ ብቻ ማሳጣት ነው ፕላኑ። ለማሰብ ሪፍሌክት ለማድረግ ወደ ውስጥ ለማየት ወደ ቃሉ ለማየት ወደ መንፈስ ቅዱስ ወደሚልህ እሱን ኮሚኒኬሽን ብቻ ማቋረጥ፣ ትርፍ ጊዜ እንዳትኖርህ አይደል? በቃ አንዳንድ የሆነ ቦታ እንኳን ስንሄድ ምንም አይነት ትርፍ ጊዜ እንዳይኖር፣ ምንም የማሰቢያ ጊዜ የማሰላሰያ ጊዜ እንዳይኖር። ኢየሱስ የእግዚአብሔር ጌታ ነው።
ዳንኤል በጭንቅ ዘመን በግዞት ዘመን ግዞት እንዳበቃ ሌላ ምዕራፍ በዘመን ውስጥ እንደመጣ ለሱ ብቻ ሳይሆን ለእግዚአብሔር ሕዝብ እግዚአብሔር የግዞትን ዘመን በቃ እንዳለ ከኤርምያስ መጽሐፍ ላይ ተረዳል። እግዚአብሔር አምላክ የተመሰገነ ይሁን። በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌምን መፍረስ የሚፈጸምበት 70ው ዓመት እግዚአብሔር በቃሉ ለነብዩ ለኤርምያስ የተናገረው ዓመት ቁጥር በመጽሐፍ አስተዋልኩ። በጣም በጭንቅ ጊዜ ነው። አስጨናቂ ጊዜ ነው። አስቸጋሪ ጊዜ ነው። 70 ዓመት የተገዛ ሰው አንዳንዱ የቀረው ትንሽ ዓመት ነው ጎረምሳ ሆኖ የሄደ፣ ግማሹ እዛው አልቋል፣ ግማሹ ትንሽ ቀን ነው መውጣትም ብዙም ያስብ ላይሆን ይችላል። ወይንም ደግሞ 70 ዓመት ተደጋግሞ ችግሩንም የለመደው ግዞቱንም መገዛቱንም የለመደው ሰው ሊኖር ይችላል። ግን በዛ ጭንቅ ጊዜ ውስጥ በዛ ጭንቅ ሰዓት ውስጥ በዛ አስቸጋሪ ሁኔታ ውስጥ መጽሐፍ ቅዱስ የሚያነብ አንድ ሰው መጽሐፍ ቅዱስ የሚያነብ አንድ ሰው ጊዜ ያለው አንድ ሰው አብቅቷል አለ። መገዛት አብቅቷል አለ። ባርነት አብቅቷል አለ። ምክንያቱም እግዚአብሔር ያለው እዚህ ድረስ ነው፣ ከዚህ ወዲያ አልገዛም አለ። ከዚህ ወዲያ መገዛት አይሆንም አለ። ወጣ። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እርግጠኛ ነኝ ዳንኤል ሲያነብ የሆነ ስፔሻል ነገር ልወቅ ብሎ አይደለም። በቃ በጌታ ነው ያነባል። እያነበበ ብልጭ ይለታል እና እያነበብን ይበራልናል ወገኖች። ክብር ለኢየሱስ ክርስቶስ ይሁን። በእግዚአብሔር ጉባኤ ውስጥ እግዚአብሔር አለ። በቅዱሳን መገናኘት ውስጥ እግዚአብሔር አለ እና የሚባል አይደለም፣ ኦሬዲ አለ። እግዚአብሔር አምላክ ይመስገን። ብዙዎቻችን እኔን ጨምሮ ማናስተውለው አለ እንለዋለን እንጂ ለመስማት ብዙ እድል አንሰጠውም። እና አንዳንዴ ዛሬ እዚህ ተካፈልን፣ ነገ የሆነ ፕሮግራም ይኖረናል እና አስተውላችሁ ከሆነ የሚገርማችሁ ነገር ይደጋገማል። እናንተ በተገኛችሁበት ጉባኤ የሚነገረውን ነገር ልብ ብላችሁ ስሙት። ኢየሱስ የእግዚአብሔር ጌታ ነው። እናንተ ባላችሁበት፣ እናንተ በምትሄዱበት፣ ከጓደኞቻችሁ ጋር ስታወሩ ይሆናል፣ እቤት ስንጸልይ ሊሆን ይችላል። የሆነ ህብረት ባለበት፣ መንፈሳዊ ነገር ባለበት የሚወራውን ነገር በደንብ አስተውለነው ከሆነ የእግዚአብሔር ሐሳብ ያ መሆኑን እንረዳለን፣ እናውቃለን። ኢየሱስ የእግዚአብሔር ጌታ ነው። ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 20 ላይ ነገር ግን መንፈስ ቅዱስ እስራትና መከራ ይቆይሃል ብሎ በየከተማው ሁሉ ይመሰክርልኝ ነበር አለ። በተገኘበት ሊሆን ያለውን ያወራው ነበር። ባለበት ጉባኤ እግዚአብሔር ያወራው ነበር። ብዙ ጊዜ የሆነ ነገር ምንም ለባለቤት የብዙም ሳል ነግራት ወይንም አንዳንዴ ለቤተ ክርስቲያን ሽማግሌዎች ምናምን በቃ ብቻ አጠገቤ ላለ አንድ ሰው እና ጸልዩልኝ ይላቸዋል እና ይጸልዩልኛል። እኔ ደግሞ እያንዳንዱን ቃል እሰማለሁ። መልእክት እያሉ አይደል እግዚአብሔር እንዲህ ይላል አይደለም ሚሉኝ፣ እጃቸውን ጭነው ይጸልዩልኛል። ሲጸልዩልኝ ዝም ብዬ ስሰማቸው ለያዝኩት ጉዳይ መልሱን አገኘዋለሁ። ኢየሱስ የእግዚአብሔር ጌታ ነው። ለተንበረከኩበት ጉዳይ ምንም አንድ ትንቢት እግዚአብሔር እንዲህ ይልሃል ሳይሉ ሚስቴን አጸልይ ሽማግሌዎችን ሳስደግማቸው የሚገርማችሁ ቸርች ሄጄና ቤት የጸለይኩት ቃል በቃል ሽማግሌውም እሱን ይጸልይልኛል፣ ሚስቴም እሷን ትጸልይልኛለች። በቃ ጨረስኩ። በጣም ይሄ እንትን መሆን የለበትም እኮ በጣም ይሄ በጣም እንዴት ነው በትልቅ ማብራሪያ
ይኸውልህ ወገኔ ይታይሃል እንደዚህ ሆኖ ምናምን ብሎ መሆን የለበትም። ጀስት ከሰማ ነው። እግዚአብሔር አምላክ የተመሰገነ ይሁን። ከሰማ ነው እንረዳዋለን፣ እናውቀዋለን። እንደውም እሱ ይሻለን። ዝም ብሎ ሰውም አናስትም። አላምን እያልናቸው አንዳንዴ እናስታቸዋለን። አሁን እንደዚህ ቢጸልዩልን አልገባ ስለሚለን ዝም ብሎ በቃ ተከፈተ ምናምን ያሉ በቃ ሌላ ነገር ውስጥ ሰውን ከታለን። ቀለል ብለን እንመን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። እና ኢቭን የእግዚአብሔር ቃል እንኳን ሲነገር አንዳንዴ ሰማና በቃ ይህን ያህል መርቀቅ አለበት እንዴ ብዬ አስባለሁ። በተለይ በእኛ ሌሎችን እንኳን አላቅም፣ ምናልባት በእኛ በኢትዮጵያውያን ምናምን አካባቢ ውስጥ አንዳንዴ በጣም ይላል። በጣም በቃ ራሱ የሚገለጥበት መንገድ ባይዘው ያው ልባችን ነው እንጂ እንደሱ እኮ እንትን አይደለም። ብዙም እንደዛ መርቀቅ እኮ የለበትም። ኢየሱስ የእግዚአብሔር ጌታ ነው። አማኝ ስንሆን አይደል ለተሰሎንቄ ሰዎች በእምነት የእግዚአብሔርን ቃል ስንወስድ እና ስንቀመጥ በእምነት ስንቀመጥ ስንሰማ በእምነት ስንሰማ በቃ እንትን እንላለን አይደል እንግባባለን። ኢየሱስ የእግዚአብሔር ጌታ ነው። ስለዚህ እግዚአብሔር በእነዚህ እና በሌሎችም በብዙ መንገድ እግዚአብሔር ቢናገርም እግዚአብሔር የእግዚአብሔርን ፍቃድ ተረተንና አውቀን ለመኖር እነዚህ ዋነኛ ጉዳዮች ይመስሉኛል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ዛሬም በሕዝቡ መካከል ነው። እግዚአብሔር ዛሬም ይመራል። እግዚአብሔር ሰው ዝም ብሎ እንዲኖር ከአንዱ ፍቃድ ወጥተን ወደ አንዱ በሌላ ፍቃድ እንድንኖር እንጂ ከራሳችን ፍቃድ አላቆ ከጨለማው ፍቃድ አላቆ ሌላ ባልታወቀ ፍቃድ ውስጥ እንድንኖር አይደለም። በተገለጠ የእግዚአብሔር ምሪት ውስጥ እንድንኖር የእግዚአብሔር ፍቃድና ሐሳብ ይሄ ነው ብዬ አስባለሁ። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ጌታ አለ። በነገር ሁሉ እየተማረርን ሳይሆን እያመሰገንን፣ ክብር ለእግዚአብሔር ይሁን። እያባከንን ሳይሆን መንፈስ ቅዱስን እየተሞላን፣ ሳናቅ ሳይሆን በመላ ሳይሆን በትክክል እያደረኩ ያለሁት ነገር እግዚአብሔር ያሰበው እንደሆነ እርግጠኛ ሆኜ፣ እግዚአብሔር ያየው እርግጠኛ ሆኜ፣ እግዚአብሔር የሚያውቀው ያሳወቀኝ እንደሆነ አውቄ፣ ጉልበቴ ከደከመ ለሱ፣ ገንዘቤ ከተቃጠለ ለሱ፣ እድሜ ከተሰጠ ለሱ፣ እግዚአብሔር አምላክ ይመስገን። እግዚአብሔር እንደዚህ ነው። ምናልባት በዚህ ጉባኤ ደግሞ አዳዲስ ሰው ዛሬ የመጣ እጁን ለጌታ ለኢየሱስ ክርስቶስ ያልሰጠ ደግሞ ቢኖር የእግዚአብሔር ፍቃድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ነገር ሰው እንዲባክን አይደለም። በዘመኑ አሮ እንዲሞት አይደለም የእግዚአብሔር ሐሳብ። ክብር ለኢየሱስ ክርስቶስ ይሁን። በልጁ በኢየሱስ ክርስቶስ ልጁ አድርጎ አይኑን አብርቶ ልቡን አብርቶ ሕይወት ሰጥቶ ወደ ተሻለ ወደ በለጠ ነገር ሊመራው ነው። ጌታ ስሙ ለዘላለም ይባረክ። ተነስተን ቆመን እንጸልያለን። አልሳተም የሕይወቴ ድውር ስትክሰኝ አየው ስታሰማምር አብል እንደጀመርክ በክብር ለምትቋጨው ዝም ብዬ ልዘምር።